በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በእውነት ተነስቷል። በታላቅ ስልጣን ዲያብሎስን አስሯል። አዳምን ነፃ አውጥቷል። ከእንግዲህ ሰላም ፍስሐ ሆነ። ክብር ምስጋና ለዘላለም አምላክ ለጌታችን ለኢየሱስ ክርስቶስ ይሁን። ተወደዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በደግነቱ በፍቅሩ እቅፍ ውስጥ የምትኖሩ እግዚአብሔር ልጆች ብሩካን ሁላችሁ ሰላም ለእናንተ ይሁን። ይቆያችሁ። ሁሉን የሚችል አምላክ ክብር ምስጋና ውዳሴ አምልኮ ይገባዋል። ወደ ትምህርቴ ከመግባቴ በፊት እግዚአብሔር ይፈቅድ ግንቦት ሜይ 5 ወይም ሚያዝያ 7 የመድኃኔዓለም ቀን በኢትዮጵያ ማክሰኞ ቀን የአርበኞች ቀን ነው፣ እረፍት ነው። ቁጥር 10 መዝሙር ይወጣል። እግዚአብሔር ፈቅዶ ግሩም መዝሙራት መድኃኔዓለም ሰጥቶኝ እሱ ታትሟል አልበም። እንደገና ደግሞ 20 ዓመት አንቨርሰሪ በትልቅ ጉባኤ ከቤተሰብ ከልጆቼ ጋር ሆኜ እግዚአብሔር አመሰግንበት ጉባኤ ያለ እሱን ፕሮግራም መካፈል የምትፈልጉ ቤተሰቦቼ የአጋፔ ቤተሰቦች የፕሮግራሙ አካልም እንድትሆኑ ተሳታፊም እንድትሆኑ ፈልጋለሁ። አንደኛ የምትችሉ ከሆነ እንድታግዙኝ፣ ትልቅ ልሰራ ማስበው ስራ አለ። ሁለተኛ ቤተሰቦቻችሁ ወይም መምጣት እዚህ ሀገር የምትመጡ ሰዎችም ካላችሁ እዚህም ሀገር ያላችሁ በ9114138 ስልኬ ላይ አሳውቁኝ። የት እንደምትመጡ አሳውቃለሁ። እግዚአብሔር እናንተን ቤታቸውን ይባርክ። ዛሬ የምንማረው አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ የተጻፈውን ግሩም ወርቅ የሆነ ቃል ይዘን ነው። የኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህን ቅዱስ ቃል ነው የምንማረው። እግዚአብሔር ልጆች ቅዱስ ጴጥሮስ የጻፈው መልእክት ነው። ኬፋ የሚባለው ጴጥሮስ የእንድርያስ ያዕቆብ ወንድም ሊቀ ሐዋርያት ወይም የሐዋርያት አለቃ ታውቁታላችሁ። ሰውየውን አላውቀውም ብሎ ክዶ በዶሮ ጩኸት ንስሐ የገባ ገርና ምልስ ልብ ያለው በኋላ ለቤተክርስቲያን ደግሞ በር ቁልፍ ተሰጥቶት ፓትርያርክ የሆነ ስምዖን ጴጥሮስ ወይም ቅዱስ ጴጥሮስ የጻፈው መልእክት ነው። እንግዲህ ስለ ኢየሱስ ክርስቶስ ማን ያርዳ የቀበረ ማን ይናገር የነበረ የሚባል ድንቅ አባባል አለ በኢትዮጵያ። ስለ ክርስቶስ ይናገር የሚያምርበት ሰው ቢኖር ቅዱስ ጴጥሮስ ነው። ከመጀመሪያው ጀምሮ ከመጠራቱ ጊዜ ጀምሮ እስከ ስቅለቱ እስከ ትንሣኤው ድረስ አብሮት የነበረ በቅርበት የሰማው በሕይወት ውስጥ እምነትን በተግባር እየተለማመደ ያሳየን ከድካሙም ከብርታቱም ያስተማረን ሰው ነው ቅዱስ ጴጥሮስ። እና የጌታችን የክርስቶስን ትንሣኤና የትንሣኤውን በረከት ያሳየበትን መንገድ ነው እንድናውቅ። ምክንያቱም ሁላችንም ትንሣኤን አክብረናል፣ ትንሣኤን እናምናለን። ትንሣኤ ክብረ በዓል ብቻ አይደለም፣ ሕይወታችን ነው። እኛ የምንወዳቸውን ሰዎች ወደ ሞት ወደ ረፍት ወደ መቃብር ሸኝተን ተጽናንተን የተቀመጥነው እኮ ትንሣኤ ስላለን ነው። ክርስቶስ ሞቶ ስለተነሳ ነው። እንደ ሰው እንደ አሕዛብ እንዳላመኑ ሰዎች አፈር በላ መቃብር በላ ብለን ማናለቅሰው ትንሣኤ ስላለን ነው። የምንዘራው በስብሶ እንደሚበቅልና እንደሚያፈራ አምነን ነው። እኛም እንደዚሁ ሞተን የምንነሳ አንቀላፍተን የምንቀሰቀስ መሆናችንን እንድናምን ያደረገን እኮ የትንሣኤ የጌታችን ትንሣኤ ነው። እና ሁሌም ቢሆን በጸሎት ሃይማኖታችን ስንመሰክር የሙታን መነሳት ተስፋ እናደርጋለን። ጌታ ኢየሱስም በሦስተኛው ቀን ከሙታን ተነሳ ብለን እንመሰክራለን። ትንሣኤው የዕለት ተዕለት ምስክራችን እና አመን ወትንሣኤ ከቅድስት እያለንም በቅዳሴያችን በየቀኑ ትንሣኤውን እንናገራለን። እግዚአብሔር ልጆች እና እግዚአብሔር ልጆች ይህ ትንሣኤ ምንድነው ያለው ዋጋ? አሁን ስምዖን ጴጥሮስ የሚነግረን እንመልከት። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋና እድፈት የሌለበት ለማያልፍ ርስት ሁለት ነገሮችን ነው የሚነግረን። አንደኛ የማይጠፋ ተስፋን ሰጠን። ጌታ ከሞት ሲነሳ ሞት መሸነፉን ከዚህ በኋላ የሕይወትና የክብር ተስፋ እንደቆየን ነው የምናውቀው። አሁን እኛ ሸምግለን እንሞታለን አትበሉ፣ እናርፋለን።
እንጂ ተስፋችን የሚሞት አይደለም። ምክንያቱም የሞት አዋጃችን መስቀል ተሰብሮልናል። ብንሞትም አረፍን ነው፣ አንቀላፋን ነው የሚባለው። እንደው እንደ በልማል ሞት ነው የሚባል እንኳ እና በእግዚአብሔር ጸጋ ሞታችን ወደ ረፍት የተቀየረበት ነው የጌታችን ትንሣኤ። ይህ ሕያው ተስፋ ነው፣ አይለወጥም። እንደገና ከሞት በኋላ ባለው ሕይወት ደግሞ ለዘለዓለም በደስታ መኖርን ሰጥቶናል። ዘላለም ሕይወት ይባላል። ሕይወት ዘላለም ወይም የዘላለም ሕይወት ሰጥቶናል። ይህ የማይጠፋ ተስፋ ነው፣ ሊለወጥ አይችልም። በቤቱ በርስቱ በመንግስቱ በሰርጉ ሊሰበስበን ደግሞ ቃል ገብቶልናል። ለእያንዳንዳችን ደግሞ ስፍራ ሊያዘጋጅልንም ነግሮናል አይደል? ዮሐንስ 14 ላይ ልባችሁ አይፍራ፣ በእኔም እመኑ፣ በአባቴ እመኑ፣ እኔ ወደ ሰማይ ሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ ለእያንዳንዳችሁ ስፍራ አዘጋጅላችኋለሁ ብሎ ለሁላችንም በስማችን እዚህ ሰንሻይን አቶ ሳሙኤል የተባሉት ሰንሻይን ኮንስትራክሽን ባለቤት በወልዲ መንገድ ላይ ስትሄዱ ትልቅ ቤቶች አሏቸው ራሳቸው የሚኖሩበትና የልጆቻቸው ቤት ነው ይባላል። 6-7 ቤት ግራና ቀኝ ለልጆቻቸው ስፍራ አዘጋጅተዋል። እግዚአብሔር ክርስቶስን በሰማያት ለእያንዳንዳችን ስፍራ አዘጋጅቷል። ይሄ የማይጠፋ ተስፋ ነው። ዝም ብለን ከሞት በኋላ የሆነ ጨለማን ማሰብ፣ እሳት ማሰብ፣ የሆነ ነገር ማሰብ ማቆም አለበት። የተስፋ ልጆች እንደ ቤተሰቦች ነው ማሰብ ያለብን። አንድ ሰው ከውጭ ሀገር ቤተሰቡ ጋር ሲመጣ የሚሰጠውን አቀባበል ሰማይ ላይ መጠበቅ አለበት። አንድ ልጅ ኖሮ ወደ አባቱ ሲመለስ ሲመጣ ከአውሮፓ ከአሜሪካ በአባቱ ቤት የሚጠብቀውን አቀባበል ወደ ሰማይም ሲሄድ ማሰብ አለበት። የማይጠፋ ተስፋ ነው ያለ። ዝም ብሎ ተራ ተስፋ አይደለም፣ ባሉ ተስፋ አይደለም ያለ። እንጃ እኔ ብዙዎቻችን ከሞት በኋላ ባለ ሕይወት እናምናለን ብዬ ነው ያላምነው። የገዛ ዘመዴ ስጋ ዘመዴ ስለ አያታችን ረፍት ተነስቶ ሲነሳ አያቶቻችን በእግዚአብሔር እቅፍ ናቸው፣ ደግሞ ወደፊት በትንሣኤ ቦታ እናያቸዋለን ስል ከትብራኔ ሳቀችው። ቆራቢ እኮ ናት እንዴ! አሁን ከዚህ በኋላ ያቴና አዋሉ ትላለህ እንዴ? ሰው ከሞት የሚነሳ ይመስላል እንዴ አለች። ቆራቢ። በጣም ደነገጥኩት። በትክክልም ይህን ሕያው ተስፋ የሚያምን ልብ አለን ወይ? እኛ ካመንን ለምንድን ነው ታዲያ ከሌ ሞተ ብለን ጥቁር የለበስ ነው? የሆነ የሞተብንን ዘመድ መቃብር ውስጥ እስካሁን የምናየው ለምንድን ነው? አፈር በላው አባቴ እናቴን ወንድሜ ልጄ ምን ለምንድን ነው? የማይጠፋ ተስፋ እንደሰጠን ነው ስምዖን ጴጥሮስ የሚነግረን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ተስፋው ሕያው ነው፣ አይጠፋም፣ አይሞትም። እና ሁለተኛው ደግሞ የማይጠፋ እድፈት የሌለበት የማያልፍ ርስት አለን። በጌታችን በክርስቶስ ትንሣኤ የወረስነው ርስት አለ። እንዴት መሰላችሁ? ብዙ ጊዜ በኑዛዜ ሕግ ሟቹ ሊሞት ሲል ነው የሚናዘዘው እና ኑዛዜው የሚጸናው ሲሞት ነው። አባት ንብረቱን ለማውረስ እሱ ሲያልፍ ነው ሕግ ኑዛዜው የሚያጸናው። እናትን ብትናዘዝ የእግዚአብሔር ልጅ መስቀል ላይ ተናዘዝ፣ የሚሰሩትን ያውቁ የሚቀበላቸው ገነት ዛሬ ከኔ ጋር በገነት ትኖራለህ ብሎ እንደ ፈያታዊ ዜማን የሚያምኑትን ሁሉ በርስቱ በመንግስቱ የሚቀበልበትን ኑዛዜ ተናዘዘ መስቀል ላይ። ከዛ ሞተ። ነፍሱን በገዛ ፈቃዱ ጌታችን ተወ። ልክ ነፍሱን ሲተው ኑዛዜው ጸናች ማለት ነው። ስለዚህ ክርስቶስ መስቀል ላይ ስለሞተና ከሞት ስለተነሳ የማይጠፋ ርስት፣ እድፈት የሌለበት ርስት መውረሳችንን አረጋገጥን። ሁላችንም የገነት ልጆች ነን። የለም አይደለም የምትሉ መብታችሁ ነው። እንደዛ ካመናችሁ ርስታችሁ ገነት አይደለም። የምታምኑትን ሲወልን ነው የምታገኙት። ሰው እንደ እምነቱ ነው የሚሆነው። የገነት ልጅ ነኝ ብሎ የሚያምን ርስቱ ሰማያዊ፣ የመድፈት የሌለበት፣ እድፈት ማለት ኃጢአት የሌለበት፣ እንባ የሌለበት፣ ግፍ የሌለበት፣ እንደገና ደግሞ ወደኋላ በሞትኩ የማንሰኝበት የሳቅና የደስታ የበረከትና የሰላም ዓለም ተስፋ ርስት ሰማይ ላይ ተዘጋጅቶልናል። ኃጢአት የሌለበት አያችሁ፣ ሳንፈልግ መሳሳት የሌለበት፣ እድፈት የሌለበት ማለት ያ ነው። ንጹህ ቅድስናን የተሞላ የእግዚአብሔር ብርሃን የሚፈስበት ክርስቶስ ፀሐይ የሆነበት ርስት ሰማይ ላይ በክርስቶስ ትንሣኤ ተቀብለናል። ያንን ርስት ቀድመን ነው ማየት ያለብን። እኔ በመክራችሁ ያንን ርስት እዚህ ሆነን ማየት አለብን። ርስት እንዳለን ማመን አለብን። ከግብፅ ሀገር እስራኤል ሲወጡ ትልቁ አቅም የሆናቸው ርስታቸውን ቀድሞ ስላዩት ነው። በእምነት ማርና ወተት የምታፈስ ሀገር አለቻችሁ፣ ወደ ማሳያችሁ ሀገር ውጡ ስለተባሉ ነው። ሙሴ ያንን ሕዝብ እየመራ ባህር አቋርጦ ለፍሬ የወጣው አለ ብሎ ነው። አላዩትም እኮ ያንን ርስት።
የነሱ አያቶች ከ430 ዓመት በፊት የነበሩት እነ ያዕቆብ እነ ይስሐቅ የሚያውቁት ሀገር ነው። እዛ ሀገር ሄደው መጥተው አያውቁም። ግን ማን ይኖርበት የት አካባቢ ይሁን አያውቁም። ግን አምነው ወጡ ይላል። ጉልበት ሆናቸው ባህር ለመሻገር ቃዴስ በርኔል ለማለፍ ጉልበት የሆናቸው ያን ያመኑት እምነት ነው። ያችሁ እግዚአብሔር ልጆች የማይጠፋው ርስት የኛ ነው። አለኝ ርስት ሰማይ ላይ ቤት አለኝ፣ ርስት አለኝ። እግዚአብሔር ፍቅር፣ እግዚአብሔር ልብ፣ እግዚአብሔር መንፈሱ ከኔ ጋር ይኖራል። እኔ በሱ ጋር ሆናለሁ። ይሄ ርስቴ ነው። ክርስቶስ ከሞት ስለተነሳ ይሄን ርስት በመስቀል ላይ የተናዘዙ ዛዜ አባል ነኝ፣ ደርሶኛል፣ የኑዛዜዎች ተካፋይ ነኝ ብለን እንድናምን ነው። የጌታችን ትንሣኤ ርስት ባለቤቶች አድርጎናል። ካርታ ሰጥቶናል ማለት ህጋዊ በስማችን የተሰራ ካርታ ተሰጥቶናል ማለት ነው። ብዙ ጊዜ ሪል ስቴት ሲያስተዋውቁ አፓርታማ ምናምን ካርታ በስማችሁ ይወጣላችኋል ይላሉ። የዛ የምትገዙት ቤት ባለቤትነት ማረጋገጫ ማለት ነው። የሰማዩ ባለቤትነት ማረጋገጫ ርስትን በመስቀሉ እና በክርስቶስ ከሞት መነሳት አግኝተናል። እና ገነት ጌታችን ኢየሱስ ከሞት ሲነሳ ገነት ተከፈተች አይደል? ክርስቶስ ሲሞት ሲነሳ ገነት ተከፈተች። መቅደሱ ሲከፈት ማሳያው ገነት መከፈቷን ነው የሚያሳየው። ስለዚህ በክርስቶስ ትንሣኤ ያገኘነው በጣም ትልቁ በረከት የማያልፍ ርስት ነው። ርስቱ ደግሞ አያልፍም። አሁን ይህ ዓለም ይሄ ፀሐይ አልፈ ፀሐይ ምድር ታልፋለች። በቀደም አንድ ጥናት እያነበብኩ ነበር። መሬታችን ከዚህ በኋላ 4 ቢሊዮን ዓመት ብትኖር ነው ፀሐይ ተቀጣጥላ መሬታችንን ትወጣታለች የሚል ሳይንሳዊ ጥናት እያየው ነው። ማለት ያልፋል ማለት ነው። እኛ የምንኖርበት ይሄ ስርዓት፣ ይሄ ሰማይ፣ ይሄ ምድር፣ ይሄ ፀሐይ ያልፋል። የማያልፍ ርስት ግን ሰማይ ላይ ነው የሚቆየን። እሱን ሰጥቶናል። በክርስቶስ ትንሣኤ እናግኝተናል። ቅድም ስለመጀመሪያ ስንገባ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም፣ ፍስሐና ሰላም ሆነ። ይሄ ፍስሐና ሰላም ሰማያዊ ርስት ባለቤቶች መሆናችንን በሰማይ ተቀባይነት ማግኘታችንን ያወቅንበት ነው የክርስቶስ መነሳት። አያችሁ እናንተ እግዚአብሔር ልጆች በዚህ ደስ ሊላችሁ ይገባል። ባለ ርስቶች ባለ ሀገሮች ናቸው። አሜሪካ ተቀምጣችሁ ሀገር አለን ትሉ የለ? ኢትዮጵያ ኤርትራ ሀገር አለን ትሉ የለ? ካናዳ ተቀምጣችሁ አረብ ሀገር ተቀምጣችሁ ዞሮ መግቢያ ሀገር አለ መቀበል ሀገር አለን ትሉ የለ? እዛኛውም ርስት እንዳለን ማወቅ ያስፈልጋል። ትንሣኤው ዶሮ ወጥ ብቻ አይደለም የሰጠን። ትንሣኤ ትልቅ ስጦታ ነው የሰጠን። ይህን ማወቅ ያስፈልጋል። እግዚአብሔር ልጅ የማያልፍ ርስት ነው። ስለዚህ ይሄ የሆነው እንደ ምሕረቱ ባለጸጋ ስለሆነ ነው። እግዚአብሔር ምሕረት ስላሉ ምንም ስለሆነ አይደለም። ምሕረቱ ብዙ ስለሆነ ነው። ምሕረቱ ባለጸጋ ያለ ስስት መሐሪ ስለሆነ ነው። ሰው የፈረደበትን የሚቀር የሚምረው የሞታል የተባለውን የሚምረው ምን ሰሞኑን ከሰራሁት አዲስ መዝሙር አንድ ደስ የሚል ግጥም አለኝ። ሞት ለሚገባው ስታዘን ገነትን ሲወርስ ወንበዴ ሲወርስ ገነትን ቀራጭ ቤት ገብተህ ስትበላ እንዴት ልመለስ ወደኋላ ይላል አንዱ ግጥም። ሞት ለሚገባው የሚያዝንበት ባለጸጋ የሆነ ምሕረት አለው ክርስቶስ። እንደ ምሕረቱ ብልጽግና በአዲስ ልደት ወለደን፣ ተጠምቀን ተወለድን። አሁን ለዚህ የተባለው ርስት ተካፋዮች እንድንሆን ከሙታን የመነሳትን ሕያው ተስፋ እንድንካፈል የክርስቶስ ከሞት መነሳት የሰጠን ይህን ስጦታ የሰጠን በዳግም ልደት ነው። ዳግሙ ልደት የሌለው ሰው ያልተጠመቀው ይህንን ተስፋ አይቀበልም። ከእግዚአብሔር ያልተወለደ ርስት አይወርስም። መወለድ ግን ለርስት ለመውረስ ወሳኝ ነው። ሰው ሳይወለድ እናት አባቱን እንደማይወርስ ሳንወለድ ሳንጠመቅ ሰማይ መውረስ የለም። አትድከሙ ያልተጠመቃችሁ ሰዎች፣ ተምራችሁ ንስሐ ገብታችሁ ክርስቲያኑ ተጠመቁ። የሞተውን የተነሳውን አምናችሁ አብን መንፈስ ቅዱስን አምናችሁ ተጠመቁ። ያልተጠመቀ ወይም በውሃና በመንፈስ ያልተወለደ ልጅ ሆኖ ወራሽ ሊሆን አይችልም። የምንም ሕግ ይህን አይደግፍም፣ የምድርም የሰማይም ሕግ። ዳግመኛ ልደት ያገኘንበት እንደገና የተወለድንበት መጠመቃችን እና በክርስቶስ አምነን መጠመቃችን ነው ይህንን ክብር የሰጠን። ይህን ማወቅ ያስፈልጋል። ይህን ነው እንግዲህ ትልቁን በረከት የተቀበልንበት በዓልን ያከበርነው እናከብረው። እግዚአብሔር ባርካችሁ፣ የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። የትንሣኤው ብርሃን ቤታችሁ ይብራ። ማሳሰቢያዬን አትርሱ።
ኮሜንትና ላይ ካርጋችሁ ቀሲስ አሸናፊ ገብረማርያም ነኝ። ሰላም